ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ልጅ ጥዶ ማልቀስ አለ ሀገሬ ሰው። እናንተ ዱባይ ኢጃዛ ቤት ውስጥ የተፈጠረውን ጉድ ሰማችሁ? ከሰማችሁ ሰማችሁ። እንግዲህ ያልሰማችሁ ደግሞ እኔም ልንገራችሁ። ካልተነፈስኩም ያው ያመኛል ታውቃላችሁ ማለት ነው። በዚህ አጋጣሚ እንግዲህ ልክ እንደኔ ኮንትራት ቤት እየሰራችሁ ይህን ነገር ለማድረግ ያሰባችሁ የወሰናችሁ ቶች ካላችሁ ይህን ነገር ከማድረጋችሁ በፊት ቆም ብላችሁ አስቡ። ነገ የምትጸጸቱበትን ነገር እንዳታደርጉ ማለት ነው። እኔ እውነት ለመናገር ወላይ ስለ ኢጃዛ ቤት ብዙ ጊዜ ሲባልም እንዲሁም በቪዲዮ እናያለን እና የዛሬው ደግሞ ይለያል። ድፍረቱን ራሱ ከየት እንደሚያመጡት አላውቅምና እንግዲህ ከራሷ ዜጋ ማልፋ ደግሞ ናይጄሪያም ሰው ሆኖ ማለት ነው። ሀገሬ ልጆች ሰው እናንተ አረቆይ ልንገራችሁ ማወድ ላይ ለሚረባ ነገር እንኳን ምሙን መሸጥ ወግ ነው ማለት ነው። ሰው ለቲማቲም እና ለሽንኩርት ብሎ እንዴት ምሙ ይሸጣል? ሀገሬ ልጆች እኔ በጣም ነው ያፈርኩት ማለት ነው። ወደ ገደለው ልግባ። በጣም ስራ ላይ ነኝ። በዚህ አጋጣሚ አይ ላቭ ዩ ኮንትራት ቤት ዛሬም ይደገማል። ይሄን ስላችሁ እንግዲህ አንዳንድ በውጭ የምትሰሩቶች ኮመንት ላይ የምትሳደባላችሁ። በነገራችን ላይ በውጭ ስለሰራችሁ ብቻ ይሄን ነገር አደረጋችሁ ማለት አይደለም። እነማን እንደሚያደርጉ አንድ ነገር ልንገራችሁ። በድብቅ የተደረገ ሀራም የሆነ ወንጀል የሆነ ነገር ሊዘገይ ይችላል እንጂ በመጨረሻ ግን በአደባባይ መዋረድ አይቀርም። ወላሂ የተረዳሁት ነገር ቢኖር ይሄና ይሄን ነው ማለት ነው። በጥቅም የተሳሰረ የማይረባ ስራ ውስጥ የተዘፈቁ ሰዎች እያየናቸው ነው። በየጊዜው ማንም ሳይጠራቸው ማንም ሳይጎታቸው በራሳቸው ጊዜ መጥተው ነው የሚዋረዱት የሀገሬ ልጆች። እና እንዲ አላህዬ እንደዚህ ካለ ውርደት ሁላችን የሚጠብቀን። በዚህ አጋጣሚ እንግዲህ ስደት መታችሁ በላባችሁ ጠብ አድርጋችሁ ሰርታችሁ ራሳችሁና ቤተሰቦቻችሁን የምታስተዳድሩ ሰዎች ቪዲዮ ላይክ አድርጉልኝ ማለት ነው። ልክ እንደኔ እንደ ሸቃሪት ኮራ ቀበረር ብላችሁ። በነገራችን ላይ ደግሞ ሙሙ የሚሸጡትን በ100 ድርሃም ነው አሉ። ወላይ እኔ ግን መዳብ ቤቱ ሰርቼ ስንት ብር ነው የማገኘው? 9 ብር አገኛለሁ ማለት ነው። ሰው ለ100 ድርሃም ሙሙ ይሸጣል። ሰው ለቤት ለመኪና እንኳን ብትሸጡ ችግር የለውም። ቤትና መኪና ለማግኘት እንኳን ሸሸገዳሜ ብትሉ ይሁን። ሰው ለሽንኩርት፣ ሰው ለዘይት፣ ሰው ለቲማቲም አረ ነውር ነው ያገሬ ልጆች። እንግዲህ ወደ ገደሉ ልግባ። በእርግጥ እኔ ቪዲዮ ልሰራ የፈለግኩት ዋናው መልክቴ ወይም ደግሞ ምክንያቴ ስለ እህቶች ነው እንጂ እኔ ስለ እነሱ ተመልክቶኝ አይደለም። እነሱ ከኔ በላይ ብዙ ነገር ያውቃሉ፣ እያወቁም ነው ይህን ነገር ያደረጉት። እንግዲህ ይህች ሴትዮ የአገሬ ልጆች ኢጃዛ ቤት ውስጥ አሉ። ደግሞ እኮ አይግባቡም፣ ይካካዳሉ መጨረሻ ላይ ማለት ነው። አብረው ብዙ ነገር ያደረጉትን እዛ ጥቅሙ ሲቋረጥባቸው ይካካዱና እንደዚህ በአደባባይ ወጥቶ መዋረድ። ግን አንዳንድ ሰዎች ማለት ነው ቤተሰብ የላቸውም። እንዲህ ባላ ማለት አሁን እንዲሁ ልጅ አረብ ሀገር ናት ያለች እየተባሉ አሁን ይህን ቪዲዮ ቤተሰቦቻቸው ወንድሞቻቸው ሴት እንዴት ነው የሚሉት? ቆይ ድፍረትን ከየት ነው የምታመጡት? እስኪ ንገሩኝ። ወይስ ከግንድ ነው የተላጣችሁት? እንዴ ነውር እኮ ነው እንዴ። እህቴ ብሰማ አባቴ ቢሰማ ምን ይለኛል እኮ የሚባል ነገር አለ። አንዳንድ ሰው ግን ማለት ነው። ለማንኛውም ላውራና ለውጣ እናቴ ምሳሌ ሰራ ነው። ረፍዶብኛል ማለት ነው። ይቺ ሴትወና አንዲት የቤት አከራይ ማለት ነው ሀገሬ ልጆች ሆነው ምን ትላለች? ስለዚች ላውራ መጀመሪያ ምን ትላለች? ከኮንትራት አስጠፋችኝና ሸሸገዳሜ እንድሰራ አደረገችኝ አለች። ከዛ አንቺ እሷ ስሪ ስላለችሽ ለምንድን ትሰሪያለሽ ስትባል ምን ላድርግ ብላችሁ ነው ህጅ ሸሸገዳሜ ብዬ 100 ድርሃም ይሰጠኛል። ከዚያ አላህዬዋ መጨረሻን አሳምርልኝ። ሰው በ100 ድርሃም እንዳልኳችሁ የሰቀጠጠኝ ከዚህ ላይ ነው። ከዛ በዚያች 100 ድርሃም ሰው እንግዲህ ሀገሬ ልጆች በዚያች 100 ድርሃም ሽንኩርትና ቲማቲም ዘይት ለኢጃዛ ቤት ማሟለው እኔ ነኝ። ስለዚህ ግዴታ የኢጃዛ ቤቱን ሰው መመገብ ስላለብኝ የእሷን ቤት መሙላት ስላለብኝ እኔ ሄጄ በ100 ድርሃም ሸሸገዳሚ ማድረግ አለብኝ። እና እሷ ብትልሽ ለእሷ ቤት ለማሟላት ብለሽ ለምንድን ነው በዚህ ልክ ራሽን የምታዋረጂው? ሰው እንዴት ለቲማቲምና ለሽንኩርት ተብሎ እንዲህ ያደርጋል ስትባል ምን ላድርግ ብላችሁ ነው? በሰዓቱ ምንም ብር የለኝም ነበረ። ስለዚህ ያለኝ አማራጭ ይሄና ይሄ ብቻ ነው አለች ማለት ነው። ከዚያ በዚያ ስራዋ ቀጥላለች። ችግር የለውም። ከዚያ የሀበሻው የሌላው ዜጋ አልበቃት ብሎ ደግሞ ከነሱ አካባቢ ተከራይቶ የሚኖር ናይጄሪያ ባለትዳር ነው አሉ ማለት ነው። ሀገሬ ልጆች አሉ እያልኩ ነው የምቀደድ እንግዲህ፣ ምክንያቱም ሲያወሩ የሰሙትን ነው ራሷ በአንደበታቸው ማለት ነው እያወሩ ወላሂ ላይ ሆኖ ማለት ነው። ከዛ አጅሪት ይባሳለች እና ደግሞ ከዛ ናይጄሪያ ላይ ያሉ ዘላጉብ ያገሬ ልጆች። ከዛማ ደግሞ ያንን ማድረጉ አልበቃት ብሎ አቤት የሀበሻ ሴቶች ግን የሰው ነገር ስትወዱ፣ አቤት የሰው ነገር ሲጥማችሁ ሲመቻችሁ ማለት ነው።
ከዛ ጉብ ማለቷ ደግሞ አልበቃታልና ስም እንግዲህ ድፍረቷን ማለት ነው። ፎቶ አነሳችና ናይጄሪያውና የሷን ፎቶ ለማን ትልካለች? ለናይጄሪያው ሚስት ላከች አሉ። የናይጄሪያው ሚስት ደግሞ አሉ በደረቁ ሌሊት ተነሳችና ቀወጠችው። ያን አካባቢ እንዳለ ተከራዩ ሀበሻ ነው። አረ ምንድን ነው ብሎ ሲወጣ የኛው ጉር ነው ያኛው ጉር ነው ያገሬ ልጆች ስትባል ይኸው ባሌ ብላ ከዚች ሴት ጋር ፎቶን አሳየቻሉ ማለት ነው። ከዚያ አሁን መንገድ ላይ አግኝቸው ነው ሊፍት ላይ አግኝቸው ነው መድሮሽ እያለች ትቀደዳለች ማለት ነው። ከዛ ይች ምናለች ያቺ ኢጃዛ ቤቷ ነች እንደዚህ አርጋ ህይወቴን ያደረገችኝ የዚህ ህይወት ያስገባች ስትል፣ ያቺ ደግሞ እኔ የማውቀው ነገር የለም እኔ ስወጣላት ተቀባብታ ለባብሳ ሂዳ እንደዚህ ሸሸገዳሚ ያደርጋ እኔ ከመመለሴ በፊት ትገባለች። ብቻ ብዙ ነገር ደግሞ አይጣጣሙም እንዳልኳችሁ ጉዳቸውን ሶስታቸውን የሚዘረዘሩት ማለት ነው። እና ይቺ ልጅ ስራታ ወይም ደግሞ ሌላ ስራ ሳሰራ ይህን ስራ በዚህ ህይወት እየኖረች እንደሆነ እያወቀች እኔ ያሳዘነኝና ቪዲዮ ልሰራ የፈለግኩበት ኮንትራት ቤት ያለን ልጆች ብዙ ጊዜ ታውቃላችሁ ከሰው ስለማንገናኝ ሰው ይናፍቀናል፣ ሰው ይርበናል፣ ብቸኝነት ይሰማናል። ግን ያንም ችለን እንኖራለን። አንዳንዴ ግን ሰው አይደለንም። በውጭቶቻችን ከሰው ጋር ተጨምረው በዓል ሲያከብሩ ኢጃዛ ሲወጡ አብሮ ሲሆኑ ሲዝናኑ ምናምን ስናይ ውፍ ታድለው እንላለን። አንዳንድ ልጆች ማለት ነው። ገባችሁ? ግን የሀገሬ ልጆች ከዚያ ጀርባ በጣም ብዙ ጎደሎ ነገር አለው እና ያንን ነገር አይታችሁ እናንተም እውነት መስሏችሁ ሚዲያ ላይ ያያችሁትና ሚዲያ ላይ የተነገራችሁን ነገር አምናችሁ በቂ ደሞዝ እየተቀበላችሁ በቂ ምግብ ካለበት ቤት እየሰራችሁ እንደዚህ ብልቅልቅ ሆኖ መታየት አምሯችሁ ኢጃዛ ቤት አምሯችሁ ብቻ ከኮንትራት ቤት ለመውጣት ያሰባችሁ ቶቼ ወይም የተሻለ ደሞዝ አለው ውጡ ሲሏችሁ አምናችሁ እንዳትወጡ። ወላሂ አሁን ላይ ሲጀመር ስራ የለም ማለት ነው። ይሄ ልላችሁ የቻልኩት እሷ በዚህ ህይወት እየኖረች ሌላ እህቶችን አመታ በዚህ ወጥመር ለማስገባት በጣም ብዙ እህቶችን እያስወጡ እንደሆነ ተናገረች ራሷ ማለት ነው። ከኮንትራት ቤት ልጆችን ስራ አለ እያሉ ያስወጧቸዋል። ግን ስራ የለም ምን ሊያሰሯቸው እንደዚህ እያደረጉ ሊያሰሩ እነሱ ደግሞ እነሱን ሲሸጡ ብር ስለሚያገኙ ማለት ነው። አስቡት የሀገሬ ልጆች፣ ሰው በገዛ ዜጋው አርፋ የተቀመጠች ምንም የማታውቅ አንዲት የገጠርን እህት ስራ ለብቻ ስላለቻት ያቺ ደግሞ መቼም የተሻለ ነገር የሚጠላ ሰው የለም። የተሻለ ነገር የምናገኝ መስሏቸው እነሱ ደግሞ ተከትለው ውጥት እና መልእክትሽ ምንድን ነው ካላችሁኝ በየኮመንቱ በየግሩፑ በየቲክቶክ በየዩቱቡ ቤት ካልተመቻችሁ አስጠፍተን ስራ እናስገባለን፣ ከኛ ጋር ስራ አለ በውስጥ አናግሩን ብሎ ስላናገሯችሁ ብቻ እሺ ብላችሁ የመጥፋት እድሉን ብቻ ስላገኛችሁ ለመጥፋት የምትሞክሩቶች ካላችሁ ቆም ብላችሁ አስቡ። ወላሂ ዋጋ ያስከፍላችኋል። ምግብ የምትከለከሉ ደሞዝ የምትከለከሉ ከሆነ እንደዚያ እየሆናችሁ ስሩ አለለም። ግን ደግሞ ከዚያ ቤት መውጣት ካለባችሁ እንደነዚህ ባለዮች ወጥታችሁ ህይወታችሁን አበላሹ ሳይሆን የራሳችሁ የሀገራችሁ ልጆች የምታውቋቸው ዘመዶቻችሁ እነሱ አንገታቸውን ደፍተው የሚሰሩ ልጆች ከሆኑ የምታውቋቸው በእነሱ አማካኝነት ሹፌር ተልኮላችሁ ለመውጣት ሞክሩ። ካለዚያም ደግሞ ዝም ብላችሁ ወጥታችሁ እንደ ውድ ላውጪ ብትሉ ይቻላችኋል እንጂ እንደነዚህ ያሉ ባለዮችን አምናችሁ እንዳትወጡ። ምክንያቱም ለራሳቸው ገላ ያልሆኑ ለእናንተ ገላ የሚሆኑበት ምንም አይነት ምክንያት የላቸውም። እና እኔ እንዲሁ እንዳንተ ሴት ሰቀጠጠኝ ማለት ልክ ጥሩ ስራ እንደሰሩ ሁሉ አደባባይ ወጥታ መመስከሯ በሰዓቱ ብር ስላልነበረኝ በሰዓቱ ስራ ስላልነበረኝ ይሄን አድርጌ ግዴታ የሷን ኢጃዛ ቤት ማሟላት ነበረብኝ። አራታውን ሸቅልበት ወላሂ። አሁን እኔም እንግዲህ ዱባይ እኮ ነው ያለች እየተባልኩ እኮ ነው ያገሬ ልጆች። በእነዚህ ግማታሞች ምክንያት የአረብ ሀገር ሴቶች እንባላለን፣ የዱባይ ሴቶች ይባላል፣ የሳውዲ ሴቶች ይባላል። አሁን በስመ ኢጃዛ ስንት ኢጃዛ ቤት አለ ክብራቸውን ጠብቀው የሚኖሩ። እኛሳ ምንድን ነው የምንለው? የኢጃዛ ቤት ጉድ እያልን እየመጣ እናወራለን። ለምን? በእነዚህ በአንዳንድ ልቅምቃሚዎች ምክንያት ማለት ነው። እና እነሱ ለምደውታል። ችግር የለም፣ ኖርማል ነው ለእነሱ የቀላል ነገር ነው። እና እህቶቼ ኮንትራት ቤት ያላችሁ አንገታችሁን ደፍታችሁ ስሩ ለማለት ነው። ሰላሙ ነው።